ብሌን ታገተች። እናቷን ያገተው ወይዘሮ ጋሽ ባህሉና ሳሚ ብሌን አገቷት። በጣም በሚያሳዝን ነገር የብሌን ድራማ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚሁም ቤቴን ላይክ ሼር እያደረጋችሁ እንደዚሁም ደግሞ ቪዲዮውን እስከ መጨረሻው አብራችሁን ትቆዩ ዘንድ በአክብሮት እጠይቃችኋለሁ ማለት ነው። ቅንነት ለራስ ነው። ባልጠቅማችሁ አልጎዳችሁም። ያው አበረታቱኝ። እንግዲህ በጣም በሚያሳዝን ነገር ብሌን ክፍል 13ን ይዤላችሁ ነው የመጣሁት። ቤተሰብ በጣም የምታሳዝን ብሌንዬ በጣም ከባድ ዋጋ እየከፈለች ትገኛለች ማለት ነው። እንግዲህ ምንድነው የተደረገው ታውቃላችሁ? በ12ኛ ክፍል ላይ ብሌን ሰላም ልጇ ቃል እንዳልሆነች ሁሉን ነገር ሰምታለች ማለት ነው። እንግዲህ ስትሰማ ምንድን ያደረገችው ቀጥታ ወደ ክላሷ ሄዳ ወይኔ ለካ ሰዎች የዚህን ያክል ጨካኝ መሆን ይችላሉ እንዴ? ምን አደረገች አሁን ሰላም? በጣም ምስኪን አይደለችም እንዴ? ቃልስ የዚህን ያክል ጨካኝ ነች እንዴ? እያለች በጣም ስቅስቅ ብላ ቁጭ ብላ እያለቀሰች ነበረ ማለት ነው ብሌንዬ። ከዛም በኋላ ምንድነው የተፈጠረው? ቃል ትመጣና በሩን እየቀጠቀጠች እንግዲህ በሩን እየቀጠቀጠች ምን ታደርጋለች? በሩን ክፈች። የት ነሽ ያለሽው? አንቺ የሰማሽው ነገር ልትነግሪኝ ትችያለሽ? ንገሪኝ። የሰማሽው ነገር አለ? ምንድነው የሰማሽው? ተናገር እያለች በሩን እየቀጠቀጠችባት ነበረ። ብሌን ደግሞ በሩን አልከፈተችላትም። ከዛን ወደ ውስጥ ተመልሳ ምንድን ያለች? ጓደኛዬን ይሄ ሁላ ባንቺ የተነሳ ነው። ወዳለፈው ህይወቴ እንዳንቺ ልትጨምሪ ነው ወይ? ከዚህ ቤት ውጭልኝ ብላ ከቤት ውስጥ ታስወጣታለች ማለት ነው። ጓደኛዋ ደግሞ ሚስጥር ነግረሽኛል፣ የነገርሽኝን ሚስጥር እንደዚህ የምተው እንዳይመስልሽ፣ በሁለተኛ ስመጣ የነገርሽኝን ሚስጥርሽን ልዘገዝክ ነው የምመጣው ብላ ፎክራላት ከቤት ውስጥ ወጥታለች ማለት ነው። ከዛም በኋላ እንግዲህ ምንድን ያደረገችው ቃል ቀጥታ ቢላ አምጥታ ወደ የሚያሳዝን ነገር ማለት ነው። በመጀመሪያ ግን ምንድን የተደረገው ቀጥታ ወደ እነ በኃይሉን የደወለችው ማለት ጋሽ በኃይሉ ጋር ደውላ ብሌን እናቷ ቃል ልጇ እንዳልሆነች የሰላም ልጅ እንዳልሆነች ሁሉን ነገር እንደሰማች ለጋሽ በኃይሉ ትናገራለች። ጋሽ በኃይሉ በጣም ነው የደነገጠው። በቃ ምን ልበላችሁ በጣም ቡን ነው ያለው ማለት ነው። ከዛን ምንድነው ያደረገው? ቀጥታ ለእናቷን መታገቷን ሳሚ ደውለክ ንገር ነው ያለው ማለት ነው። ከዛም በኋላ ምንድነው ያደረገው? ለሷ እንዲነግራት ነው የተደረገው ማለት ነው። ቀጥታ ሳሚ እንግዲህ ከዛም በኋላ ምንድነው የተደረገው? ቃል ትመጣለች ማለት ነው። ቃል መታ ምንድነው ያደረገቻት? ቢላ ይዛ ምንድነው የሰማሹ? ምን ስናወራ የሰማሹን ነገር ተናገሪ ብላ እንቅን ያደረገቻት ማለት ነው። አንቃት ተናገሪን ያለችው። ብሌን ደግሞ በጣም እያለቀሰች ነበረ። እናቴ ታገተች፣ ወይኔ እኔ አፈር ብልት ያድርገኝ፣ እንዴት ትችሏለች? ምን በላሽ? ምን ጠጣሽ? እያለች በጣም እያለቀሰች ነበረ። ወይኔ እናቴ እኔ አፈር ልብላልሽ፣ ለእኔ ብለሽ በእኔ የተነሳ ነው እኮ እዚህ ነገር ውስጥ የገባሹ እያለ በጣም ስቅስቅ እያለቀሰች ነበረ። ይብን እንኳን መቆም እስከሚያቅታት ድረስ ነው የወደቀችው ማለት ነው። ግን እንደዛ ሆና ቃል በጣም በሚያሳዝን ነገር ምንድን ነው የሰማሹ እያለች ስታስጨንቃት ነበረ። ከዛም በኋላ እንግዲህ ቢላ ነው ይዛ መጣችሁ ማለት ነው። ቃል ይዛ ስመጣ እኔ በአሁን ሰዓት የፈለገሽን ነገር ብትናገሪ እኔ የምፈራሽ እመስልሻለሁ እንዴ? የሚያሳስበኝ የአንቺ ነገር ይመስልሻል እንዴ? እኔ የሚያሳስበኝ የእናቴ ነገር የእናቴ ብቻ ነገር ነው የሚያሳስበኝ። እንዴት እናቴን ታገተች እያልኩ እየነገርኩሽ እንዴት ስለዚህ ነገር ታወሪያለሽ? ግን አንቺ ምን አይነት ጨካኝና አረመኔ ነሽ? እኔ በአሁን ሰዓት የሚያሳስበኝ የእናቴ ጉዳይ ነው እንጂ ምንም ነገር የሚያሳስበኝ ነገር የለም ብላ ትጮውባታለች ማለት ነው። እንደዛ ስትጮውባት እንግዲህ ቃልም በጣም ትንሽ ውስጧ ይደነግጣል ማለት ነው። ከዛም ቢላ አምጥታ በቢላ ልታስፈራራሽ ስትፈልግ በጣም በኃይለኛው ድምጿን ከፍ አድርጋ ብሌን ስትጮህባት እሷም ትፈራለች ማለት ነው። ከዛን እንግዲህ ማን የመጣው? ሰላም ትመጣለች። ሰላም ስትመጣ ምንድነው የተፈጠረው ምናምን ብላ ስትጠይቃት የተፈጠረው ነገርማ የብሌን አሳዳጊዋ ታገተች። ማን እንዳሳገታት ባይታወቅም እናትየዋን አግተዋታል ብላ ትላለች ማለት ነው። አለሳልሳ እንግዲህ
ተስስትነቷ ተቀይራ ወደ መልካም ሰው ሆና ምንድን ያለቻት የብሌን አጋታ ታግታለች እና እባክህ በጣም ነው የምታሳዝነው እያለች ስታሽቃበጥ ነበረ ማለት ነው። ሰላምዬ በጣም ነው የደነገጠችው። ከምታስቡ በለጠ በጣም ድንግጥ ነው ያለችው። የብሌን አሳዳጊ ታገቴ ስትባል በጣም ነው የደነገጠችው ማለት ነው። ከዛን እንግዲህ እዛት ወደ ቤት ውስጥ ሄዳ ስታጽናናት ነበረ። ቅፍ አድርጋት አይዞሽ የኔ ቆንጆ ሁሉ ነገር ለበጎ ነው እያለቻት እቅፍ እያደረገቻት አይዞሽ እያለቻት እያጽናናቻት ነበረ ማለት ነው። ከዛም በኋላ ምንድነው የተፈጠረው ሲባል ዛሬ ዳግም ወደ እናቱ ወይዘሮ ገነት ጋር ሄዶ ነበረ። ወደ ወይዘሮ ገነት ሲሄድ እንግዲህ ወይዘሮ ገነት በክፍል 13 ምን ያክል እንደደከመች አይታችኋል ማለት ነው። በጣም ደክማ ነበረ ማለት ነው። ለሷ በጣም በሩን እየከፈተ ሲገባ ብሌን ደውላለት ነበረ። ብሌን እንግዲህ እናቷ እንደታገተች ምናምን በእናትህ ታስፈልገኛለህ፣ ማውራት እፈልጋለሁ ካንተ ጋር እያለችው ነበረ ማለት ነው። ምንድነው እየተፈጠረው ያላት ነበረ ማለት ነው። የት ነክ ያለከው ስትለው ከፈለግሽኝ እኔ አሁን መጣለው፣ ምንድነው የምትፈልጊው? አይ በቃ ና ወደ ቤት ውስጥ እፈልግሃለሁ ምናምን ትለዋለች ማለት ነው። እሺ ብሎ ወደ ብሌን አሳዳጊ ወደ ወይዘሮ ገነት ይገባል ማለት ነው። ወደ ወይዘሮ ገነት ሲገባ ወይዘሮ ገነት በጣም ፌንት ነቅላ ድክምክም ብላ ነው ያገኛት ማለት ነው። በጣም በሚያሳዝን ነገር እንግዲህ ዳግም መሞት የለብሽም እንዳትሞቺ፣ የብሌን አሳዳጊ የብሌን እናት እንዳትሞቺ፣ የብሌን እናት መሞት የለብሽም እባክሽ እያለ በጣም ቁጭ ብሎ እያለቀሰ ስቅስቅ ብሎ ውሃን ፊቷ ላይ ረጭቶ በጣም አጠገቧ ቁጭ ብሎ እየየ እያለ እያለቀሰ ነበረ ማለት ነው። ከዛን እንግዲህ ወይዘሮ ገነት ካለችበት ተነስታ ምንድን ያደረገችው ሲባል ካለችበት ከተነሳች በኋላ ምንድን ያደረገችው አጠገቧ አገኘችው ዳግም ነው። አጠገቧ ደግሞ ድንጋይ ነበረ ማለት ነው። በድንጋይ ይዛ ዳግምን ነው አናቱን ያለችው ማለት ነው። ከዛን አናቱን ብላ ወደ ውጭ ልትወጣ ስትል ማንን ታገኛለች? ሳሚን። ሳሚ እንግዲህ እንደምታውቀው አረመኔና ጨካኝ ነው። ወደ መቀመጫ ወደ ተቀመጠችበት ቦታ ነው ግፍት ያደረጋት ማለት ነው። ሄዳ እንግዲህ ቁጭ ትላለች ማለት ነው። ሄዳ እንደዚህ ያው ውርውር ነው ያደረጋት መቀመጫው ላይ ማለት ነው። ከዛም በኋላ እንግዲህ የተፈጠረው ነገር በጣም ከባድ ነው ማለት ነው። ቀጥታ እንትና ጋር ነው የደወለው ብሌን ጋ ነው ማለት ነው። ብሌን ጋ ደውሎ እናቷ እንደታገተች እና እናትየዋ በሱ እጅ እንደሆነች ይነግራታል ማለት ነው። ምክንያቱም አንቺ የሚልሽን ነገር ልትሰሚ ስላልቻልሽ እያላቅምሽ አድርጌ የተባልሽውን ነገር ማድረግ ስላልቻልሽ እናትሽ በእኔ እጅ ነች ያለችው። ስለዛን አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ ብሎ ያስፈራራታል ማለት ነው። በጣም በሚያሳዝን ነገር ብሌንዬ እንግዲህ በጣም ስቅስቅ እያለች እያለቀሰች ነበረ፣ እያዘነች ነበረ ማለት ነው። እንግዲህ ወይዘሮ ገነትን ያገናኛታል። ወይዘሮ ገነት ልጄ ምንም ነገር እንዳታስቢ እያገተኝ ደግሞ አንቺ የምታውቂው ሰው ነው እያለቻት ነበረ ማለት ነው። በጣም በሚያሳዝን ነገር እንግዲህ ስልኩን ከላዋ ላይ ንጥቅ ያደርጋል ማለት ነው። ከዛን ዳግምም እንግዲህ ታሽጎ ነበረ። አንተ ልፍስፍስና አሁንም እንደ ቅድሙ እንዳትልፈሰፈስ እያለው ዳግምን መልሶ እንደውም እየሰደበው ነበረ ማለት ነው። ከዛም በኋላ ምንድነው የተፈጠረው ሲባል በጣም በሚያሳዝን ነገር እንግዲህ ምንድነው ምን ሆኖ ነው ይሄ ልጅ የጠፋው ትላለች ማለት ነው። ማን በጣም እቹ ብሌንዬ ምን ሆኖ የጠፋው ዳግም ይሄን ሰሞን ወደ አይቼው አላቅም እያለች ስትል ነበረ ማለት ነው። ቀጥታ ወደ እንትና ቤት ትገባለች። ወደ ዳግም ቤት ትገባለች ማለት ነው። ወደ ዳግም ክላስ ስትገባ ዳግም እንግዲህ የተፈነከተበት የታሸገበትን ታያለች ማለት ነው። ምን ሆነክ ነው እንደዚህ ሆንከው ሲል እንደዚህ ስራመድ እንትን ተጋጭቼ ነው ይላታል ማለት ነው። ወይኔ የአይን አምላክ ነው እንጂ ያወጣክ እኮ በጣም ነው እየተጎዳከው፣ በጣም በኃይለኛ ነው የተጎዳከው ብላ በጣም ታዝንለታለች ማለት ነው። አይ ችግር የለውም አሁን ይሻለኛል ምናምን እያላት ነበረ ማለት ነው። እንዴት ነው የሚሻልክ? ሐኪም ቤትማ መሄድ አለብህ ካለበለዛ በጣም ነው የተጎዳከው እያየክ አይደለ እንዴ ምናምን እያለችው ነበረ ማለት ነው። እሱ ግን ምንም አላላትም።
ምንም አሁን ይሻለኛል እያላት ነበረ። ግን በውስጡ ወይኔ ብሌን በጣም እኮ ሁሌ በተጠጋሽኝ ቁጥር በጣም ነው የማዝነው። ጉዴን ብትሰሚ ኑሮ ምን ትይኛለሽ? እናትሽን እኔ እንዳገትኩ ብታቂ ምን ትያለሽ? ምናምን እያለ ነበረ ማለት ነው። ከዛን ብሌን እናቴ እኮ ታገተች እያለች በጣም እያለቀሰች፣ ለምንድን ነው እኔ ከኔ መከራ የማይጠፋው? እናቴ የሆነ ነገር ብትሆን መቼም ከውስጤ አይጠፋም። እናቴ ለእኔ ብላ ብዙ ዋጋ ነው የከፈለችልኝ። ወይኔ እናቴ ከሁላ ነገር ጣጣ ውስጥ የገባችው በእኔ የተነሳ ነው ምናምን እያለችው ከሱ ጋራ እያለቀሰች ነበረ ማለት ነው። እሱ ደግሞ አይዞሽ እንግዲህ እግዚአብሔር የሚወደውን ሰው ፈተና ይፈትነዋል እና ምንም ነገር እንዳታስቢ እያለ ሲያጽናናት ነበረ ማለት ነው። በጣም በሚያሳዝን ነገር ናስቲ ሐኪም ቤት እንሂድ አለበለዛ በጣም ንኮ የተጎዳኮ ብላ ትለዋለች ማለት ነው። አይ ምንም አልሆንም ይሻለኛል እያላት ይገኛል ማለት ነው። እንግዲህ ከዛም በኋላ ምንድነው የተፈጠረው? እዛው ቁጭ ብላ ሳሚ ይደውልላታል ማለት ነው። ከደውልላት በኋላ ከዛ ቤት የምልሽን ነገር የምታደርጊ ከሆነ ወላጅ እናትሽን እለቅልሻለሁ፣ አለበለዛ ግን ምንም ነገር ላደርግልሽ አልችልም ይላታል ማለት ነው። ምንድን ነው ያላት? ከዛ ቤት የምልሽን ነገር ብቻ አድርጊ፣ ከዛ ቤት እንድትወጪ ለዛች ላሰርሽንም ስራ እንደማትፈልጊ ስራውን እንደማትፈልጊ ከዛ ቤት እንድትወጪ መውጣት አለብሽ፣ አለበለዛ ግን የማትወጪ ከሆነ እናትሽን እገልልሻለሁ ብሎ ይላታል ማለት ነው። ብሌን የምትለውን ነገር ብቻ ንገረኝ፣ ሁሉን ነገር አደርጋለሁ፣ የምትለውን ብቻ ንገረኝ እንጂ እኔ ሁሉን ነገር አደርጋለሁ፣ እናቴን ብቻ ልቀቅልኝ ትለዋለች ማለት ነው። እኔ የምፈልገው ነገር ከዛ ቤት ውስጥ እንድትወጪ ነው። ላሰርሽም ቤት ስራውን እንደማትፈልጊና እዚህ ቤት መስራት እንዳሌለብሽ ነግረሻት ከቤት ውስጥ ውጭ ይላታል ማለት ነው። እንግዲህ ብሌንም ቀጥታ ውሳኔ የወሰነችው ምንድን ነው? በጣም በሚያሳዝን ነገር እንደማሰራ ለወይዘሮ ሰላም ትነግራታለች ማለት ነው። በጣም በሚያሳዝን ነገር እያለቀሰች እንግዲህ በነገራችን ላይ ቀን በመጀመሪያ ሰዓት ቤት ውስጥ ቁጭ ብሎ ጋሽ ባህሉ እንግዲህ አስመሳይ ይሄ ሴጣን የሆነ የሴጣን ቁራጭ ማለት ነው። በጣም በሚያሳዝን ነገር ድንጋይ ተሸክሞ ብሌንንና እንግዲህ ወይዘሮ ሰላምን በጣም ይቅርታ ብሎ ይቅርታ ሲጠይቃቸው ነበረ ማለት ነው። ብሌንም እንግዲህ ውስጧ ባይዋጣላትም ይቅርታ ብለዋለች ማለት ነው። በጣም እየለመናት እሱ ግን እኔ ይቅር አላልኩሽም ገና ብዙ ዋጋ አስከፍልሻለሁ እያላት በጭራሽኑ በሷ ላይ እንትን ቂም ብቻውን እያወራ እየዛተባት ይገኛል ማለት ነው። ሰላምን አንቺም እኮ ስጋዬ ነሽ፣ መቼ ስጋ ምንም ቢሆን ገማ ተብሎ አይቆረጥም እና አንቺም ይቅር በኝ ይላታል ማለት ነው። እግሯ ስር ወርቆ እኔ ይቅር ብያለሁ፣ እኔ ጋር ችግር የለም ብሎ ትለዋለች ማለት ነው። ከዛም በኋላ ይተቃቀፋሉ ማለት ነው። ሲያቅፋት እንግዲህ ሙድ እያዘባት ጭራሽኑ ብሌንም አቅፏት ብሌንም ላይ እንደዛው ሙድ እያዘባት ነበረ ማለት ነው። በጣም በሚያሳዝን ነገር ቃል ደግሞ እዛ ጭራሽኑ እነሱ ሲተቃቀፉ እሷ ታሽፉባቸዋለች ማለት ነው። ምክንያቱም ጋሽ ባህሉ አስመሳይና ውሸቱን እንደሆነ ሁሉም ነገር ይገባታል ማለት ነው። በስተመጨረሻ እንግዲህ ወደ ውጭ ሲወጣ ቃልን በር ላይ አቆሟት። በጣም እሷን እንዴት እሷን እየገፈተራት አንገቷን ንቅ እያደረጋት በምን የተነሳ ነው ብሌን አንቺ ልጇ አለመሆንሽን እየሰማችሁ ምናምን ሲላትና ሲጠይቃት የሆነች ጓደኛ ይመታ ነበረ። ለጓደኛ ያንን ነገር ሳወራላት ነው ብሌን እየሰማችሁ ብላ ትነግረዋለች ማለት ነው። እንግዲህ ጋሽ ባህሉ አንገቷን እንቅ አድርጎ እንዴት እንደዚህ ታደርጊያለሽ? እዚህ እኮ ቁጭ ያልሽው ለስራ ነው እንጂ ዝም ብለሽ እጅሽን አጣጥፈሽ እንድትቀመጪ አይደለም ብሎ እንቅ ያደርጋታል ማለት ነው። እንግዲህ ቃል በጣም የተናደደችው ከሄደ በኋላ አሁንም ደገምከው ማለት ነው። እኔ እኮ ነገሮችን ባላስተካክል ኖሮ የብሌንን እናት ባላግት ኖሮ እኮ ሁሉ ነገር አልቆልን ነበረ፣ ሁሉ ነገር ታውቆ ነበረ። ግን በሚያሳዝን ነገር ሁሉ ነገር እኔ ቶሎ ፈቀድ የሚያስደረግኩት እንጂ አንቺ ማስበለተሽን ነበረ ብሎ አንገቷን እንቅን ያደረጋት ማለት ነው። በዚህን አጋጣሚ እንግዲህ በጣም ቂመኛዋና በቀለኛዋ እንትና በጣም ነው የተናደደችው ቃል ተብያዋ ማለት ነው። እርርን ያለችው ማለት ነው። እንግዲህ እኔ ጋር ያለኝን ፋይሉን ብታቅ እንደዚህ አታረግም ነበረ፣ ታያለ ካንተን መቀመቅ ነው ማወርድ እያለች እየፎከረችበት ትገኛለች ማለት ነው። እንግዲህ ቤተሰቦች በስተመጨረሻ ምንድነው የተፈጠረው ሲባል ማለት ነው በጣም በሚያሳዝን ነገር
ከዛም በኋላ ብሌን እንግዲህ እናቷን እኔ ስራውን እንደማትፈልግ ሁሉ ነገር እንደማትፈልግ ተሰናብታ ከቤት ውስጥ ትወጣለች ማለት ነው። እንግዲህ ስትወጣ ማንን ያገኘችው? ያንን ድሮ ሊያንቃት ሊገላት የመጣውን ሳሚን ያገኘችው ማለት ነው። ቃልም ደግሞ እንግዲህ ፋይሉን እየጋጋሽ ባይሉን ፋይሉን እየበረበረች ኮምፒውተር ውስጥ ለሰው ልትልክለት ነበረ፣ ግን አላገኘችውም። እሷ ጋም የመጣ ነገር አለ። በጣም ደንግጣለች ማለት ነው። በጣም በሚያሳዝን ነገር ቤተሰቦች እንግዲህ የብሌን ድራማ መጨረሻውን ክፍል እንግዲህ የቀረውን ክፍል ይዤላችሁ እስከምመጣ ድረስ ቸር ቆዩልኝ። ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን፣ ሰላም ለሀገራችን ለኢትዮጵያ። ባላችሁበት ሰላማችሁ ብዝት ይበልልኝ። መልካም ጊዜ። በቀጣይ ቪዲዮ እስከምንገናኝ ድረስ